እንደ ትርፍ አንጀት ብዙ ባህሪያቶች አብርሽ ላይ አሉ። ትርፍ አንጀት ቶሎ ካላስወጣችሁት መጨረሻ ሞት ነው የሚሆነው አይደለ? ልክ እንደዛ አብርሽም በህይወት ላይ የምታሳያቸው የሆኑ ተርፍ ባህሪያቶች የማይጠቅሙ ባህሪያቶች ለህይወት አደጋ የሆኑ ባህሪያቶችን ወይም ደግሞ ችግሮችን ካሁኑ ነው አንተ ሙሉ ከምንጩ ነው መታከም ያለብህ። ይሄንን ነገር ነቅለ ነው አውጥተ መጣል ያለብህ። ሰርጀሪ መሰራት ካለብህ ሰርጀሪ ተሰርተ ይሄንን ትርፍ የሆነ ነገር ለአንተም ለህይወት ለሩታም የማይጠቅም ትርፍ አንጀት የሆነውን ባህሪህን ነቅለ ማውጣት አለብህ። በነገራችን ላይ አቤላ እንደዚህ የሚለው ለምን እንደሆነ ታውቃላችሁ? ከሩታ ጋር አብረው ተባብረው እየሰሩ ስለሆነ ነው። ተባብረው እየሰሩ ያሉትም ያው ሁለቱ እንዲጣሉ ምናምን ሳይሆን ሩታ ደብዳቤው እንደምን ታውቃላችሁ? አብርሃም አንተ እኮ እንደዚህ እንድትሆን እያደረገ ያለው ነገር ምንም እንዲገባኝ አልቻለም። ሆም ድራማ እየሰራ ነው ይመስለው። እንደውም በመሄዷ ደስተኛ ነው የምትመስለው። ምክንያቱም አደራረግ እሱ ነው የሚመስለው። አውቃ ያዘንክ ምናምን ለመምሰል ካልሆነ በስተቀር እንደዚህ የሚያስኮን ምንም ነገር የለም። ያንተ ከሰው ሁሉ የተለየ ነው እንዴ? ቆይ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ ነው። እሰይ እንኳን ሁሉ ሰላም ሆነላችሁ። በነገራችን ላይ ደብዳቤውን ሁላችሁም ማወቅ ትፈልጋላችሁ አይደለ? እኔ ነግራችኋለሁ። ሩታ ስለ ደብዳቤው ተመካክረን እንዲጻፍ ነውና ያው አንዳንድ ነገር አስተካኪ ምናምን ብያታለሁኝ። ስለ ደብዳቤው በደንብ አድርጌ ነግራችኋለሁኝ። እኔ ምንም ማድረግ ስለማልችል ማወቅ ስላለባችሁ ቪዲዮ እስካመጡ ድረስ ደብዳቤው ላይ ምን እንደተጻፈ ማወቅ አለብን። መቼም የሚያክል ደብዳቤ ላይ አልመለስም የሚል ክብዳ ጽሁፍ አይደለም። እና ለዚህ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ በመሆን ቆንጆ ነገር በላ ማድረግ ትችላላችሁ። ይመቻችሁ። አንተን እኮ ከሸኘ ከጨረስክ በኋላ አሁን ለምን ነው የምመጣው? እኔ ነኝ የሸኘኋት ፈልጋኔ ጉትቻት ነው የሰጠሁት። ተከትላት ሄደ ነበር ኤፍሬም በረጋታ መንፈስ እኔ እናንተ በቃ እንጣላ ይቅር። እኔ እንደዚህ አይነት ነገር ውስጥ አቤላ ከሚገባ ለምን ከዚህ ነገር ውስጥ አይወጣም? ለምን አይርቅም? በቃ እንደፈለጉ እነሱ ይፍቱት። እሷም ትልቅ ሰው ናት፣ የምታረገውን ነገር ታውቃለች። ልጁ እንደዚህ ከነሱ ጋር ውሻ ከሚያረጉት እንደዚህ ከሚያመናጭቁት ቢቀርበትስ ቆይ ከዚህ ነገር ውስጥ ቢወጣት ምን ጥቅም ነው? እሱ ምን የምታገኘው ነገር አለ? አባቢ ምንም የምታመጣው ነገር የለም። ሩታ አሁን ላይ አዝና ተሰብራ ምናምን አይደለም። ልጁ እያደረገ ያለው ነገር ለህይወቷ ስጋት ስለሆነ መማር ያለበትን ነገር እያስተማረችው ነው። ይሄንን ደግሞ እናንተ ሶስታችሁም መባነን አልቻላችሁ። ስለዚህ አሁን የምሬን ነው የምላችሁ፣ እንደውም ለሶስታችሁም ሩታ ታስፈልጋችኋለች። በተቻላችሁ አቅም አብርሽን ነው እናንተ ማስተካከል ያለባችሁ። ሩታ ማለት ታችሁ አብርሽ ጋር ነው ችግር ያለበት። አብርሽ አይደለ እሱ እንዴት ነገሮችን ማስተካከል እንዳለበት እንዴት ከስተቱ መማር እንዳለበት እሱን ነው ማስተማር ያለባችሁ። እናንተ አሁን የአብርሽም ስህተት የታያችሁ አይመስለኝም። እናንተ አሁን ለምናችሁ ለማስታረቅ ነው እንጂ እየሞከራችሁ ያላችሁት ማላችሁ ያለውን ችግር ፈታችሁ ሁሌ የሚደጋገመውን ችግር ፈታችሁ አይደለም ለማስታረቅ እየሞከራችሁ ያላችሁት። እኔ እናንተ ነገሮችን ማቅለል ይሻላል ወይስ ማካበድ ይሻላል? እኔ ነገረኝማ አይሻልም። ነገሮች ማቅለል አይሻልም? እኔ ቆይ ማለት ምንድነው አብርሽ እየሆነ ያለው? አሁን ነገሮች ተገላቢጦሽ እየሆኑ ነው። ምንድነው ተገላቢጦሽ የሆኑበት? ሩታ ነበረች አይደል እንዴ እንደዚህ መሆን የነበረበት? እኔ እናንተ ነን አይደል ምን ቀርባቸው በዚህ ሰዓት? ለምንድነው እኔ እናንተ ተመካክረን ነገሮችን ቀርበን? አሁን ያልገባኝ ነገር አብርሽ ምን ሆኖ ነው ማንንም ማግኘት አልፈልግም ምናምን ሀዘን ላይ እንዳለ ልቡ እንደተሰበረ ነገር ምናምን ምንድነው? ብራዘር አንተ ከጥፋትህ ተማር፣ ጥፋትህን ወቅና ይቅርታ ጠይቅ፣ ታረም፣ ተስተካከል ነው የተባልከው እንጂ ተክስ ገብታ አይደለም። ይዳረ ብራዘር አሁን እኮ የቀረ አንተ የአስቴር አወቀን ዘፈን ከፍተህ በቃ እኔ ለራሴ ፍቅር ደቆሶኛል እንደዚህ ማለት በቃ እንደዚህ ማለት ነው የቀረ። አሁን እሱ አይደለም ብራዘር፣ አሁን አንተ የሚጠበቅብህ አስተካክል፣ አረንቃ፣ ራስህን ተመልከት። አባቢ ጋቢ ለብሶ ኧረ በጋዝ ጋቢ ምናምን ለብሶ ኧረ በእናትህ አታማርትብን። ተው አብርሽ እንዴ ምንድነው አሁን እንደዚህ ጋቢ ለብሰህ ምናምን በቃ ዘለይ ትካዜ ባሳበት ትካዜ ይመጣል ሀሳብሽ እያንበረከከ ልቤን ይለዋል ትዝ ያሳለፍነው ነገር ኪችን ቆመሽ የሰራሽው ሽሮ እንዴ እንደዚህ ምናምን የሚል ግጥም ነው መጻፍ የቀረ እንዴ አባቢ አራፎ ግረተው እኔ በጣም ፈታ ስለሚያደርገኝ ነው ምስቀው። አንድ ያውሮ አብራም ደብዳቤ ጀመጥቻለሁ የሆነ ነገር እያለ ነው አውራው ደብዳቤ ለኔ ያልሰጠም ማለኝ ለአብራም ነው ሰጠው። የምን ደብዳቤ ነው? ቆይ ቤት መሄድ ካለብህ አብርሽ መሄድ አለ አይደለም እኮ አለ ራስህን እየጎዳ ምንም ከትናንት ጀምሮ ስጨቃጨቀው ነው ያልኩት። አቤት በእግዚአብሔር ወይንም ትጠይሽ ምንድነው ያልኩት? የትኛውም ነገር እኔ እነሱም ብሎ ነገሩን ለማርዘም ፈልገው እንጂ እናንተ የምትጽፉት ኮሜንትና እኔ የምናገረው ነገር ከበቂ በላይ ነው። እንደው ይሁን አብሮት ያሉ ልጆች ምንም ነገር እንኳን ባይነግሩት እኛ የምንናገረው ነገር ከበቂ በላይ ነው። አብርሽና ሩታ መሀል የተፈጠረውን ችግር ፈተው
ወደ በፊት ወደ ቀድሞ ነገራቸው ለመመለስ በጣም ቀላል ነው። ብዙ ፊልሞችን አይተናል። በቃ ሚስት ምናምን ቤቷን ለቃው ታውቃ ባሏን ከሩቅ ሆና ምናምን እየተከታተለች እንዲማር እንዲስተካከል ከጓደኞቹ ጋር ያለውን ነገር በተዳሩን የሚመራበት መንገድ ፋይናንሻል ሊሆን ይችላል ገንዘብ አጠቃቀሙን ምናምን እንዲማር ብዙ ሴቶች ባላቸውን በእንደዚህ አይነት መንገድ ትሪት ያደርጋሉ ወይም ደግሞ በእንደዚህ አይነት መንገድ ለማስተማር ይሞክራሉ። ሩታም ያንን ነው ያደረገች ያለችው። አሁን እሱ የአሸናፊነት ስሜት እንዳይሰማው የበላይነት ስሜት እንዳይሰማው ምክንያቱም ነግቢ ብሎ እሷ እሺ በቃ ብላ ከገባች እንደዚህ አይነት ስሜት ነው አብርሽ ሊሰማው የሚችለው። ምክንያቱም ከዚህ በፊት እንደዚህ አይነት ነገሮችን ሲደጋግም ስለነበረ አሁን ግን እነዛ ነገሮች ከናካቴው መቀረፍ አለባቸው። እንደ ትርፋንጀት ብዙ ባህሪያቶች አብርሽ ላይ አሉ። ትርፋንጀት ቶሎ ካላስወጣችሁት መጨረሻ ሞት ነው የሚሆነው አይደል? ልክ እንደዛ አብርሽም በህይወት ላይ የምታሳያቸውን የሆኑ ተርፍ ባህሪያቶች የማይጠቅሙ ባህሪያቶች ለህይወት አደጋ የሆኑ ባህሪያቶችን ወይም ደግሞ ችግሮችን ካሁኑ ነው አንተ ሙሉ ከምንጩ ነው መታከም ያለብህ። ይሄንን ነገር ነቅለ ነው አውጥተ መጣል ያለብህ። ሰርጀሪ መሰራት ካለብህ ሰርጀሪ ተሰርተ ይሄንን ትርፍ የሆነ ነገር ለአንተም ለህይወት ለሩታም የማይጠቅም ትርፋንጀት የሆነውን ባህሪህን ነቅለ ማውጣት አለብህ፣ ማስተካከል አለብህ። ይሄን ባህሪ የምታስተካክለው ላለህበት ህይወት ነው። ወደፊት በደንብ ለመጓዝ ሩቅ የሚያስብ ሰው አላማ ራዕይ ያለው ሰው ከፊት ለፊቱ ግብ ያስቀመጠ ሰው እንቅፋት የሆኑበትን ነገሮች ካሁኑ መነቃቀል አለበት። ከዙሪያው እንደ አረም ከቦ የሚከተልህን ችግር ነቅለ መጣል አለበት። አለበለዚያ ይኸውልህ በእንደዚህ አይነት ሁኔታ እስከ መጨረሻው ነው የምትለያዩት። ያንተ ባህሪ ማስተካከል ለአቤላም ለኤፍሬምም አይደለም። እነሱ ምንም ጉዳያቸው አይደለም። መሐላቸው አሁን ችግር ስለተፈጠረ ምናምን ከጎንነን ለማለትና ከሰው አፍም ለማምለጥ ምናምን ያ ጓደኛ ከጎን ይሆናል። ምክንያቱም ህይወታችሁ ሶሻል ሚዲያ ላይ ስለሆነ ማለት ነው። ይሄንን የምታስተካክለው ነገ ለሚወለደው ልጅ ለሚስት ከዚህ በኋላ ለምትኖረው ህይወት ግዴታ ስለሚያስፈልግ ነው። ይሄንን ደግሞ ሚስት ስለተገነዘበች ነው። አቅምህን ከማንም በላይ የምታቀው ሚስት ናት። እርግጠኛ ነኝ አንተን ራሱ ካንተ በላይ ልታቀው የምትችለው ሩታ ናት። የምታቀው ባህሪ የምታቀው ጥንካሬ ስላለ ነው። አየህ ያ ነገር እንዳይጠፋ ስለምትፈልግ ነው። ያ ነገር በማይሆኑ ባህሪያቶች ወይም በማይሆን ውሎ በማይሆን ድርጊት እንዳይጠፋብ ነው። ዛሬ ያለውን ህይወት አትመልከት። ነገ ምን እንደሚያጋጥም አታውቅም። መታመም አለ፣ ነገ ማጣት አለ። እነዚህን ነገሮች ልትጋፈጥ የምችለው አሁን በምትሄድበት አይነት መንገድ አይደለም። ዛሬም በስትክክል የኖረ ዛሬውን በስትክክል የተጠቀመ ሰው ነገ አያሰጋውም። የነገ መምጣትን አብዝቶ የሚቃወሙ ሰዎች ዛሬም በስትክክል ያልኖሩ ሰዎች ናቸው። ስለዚህ እግዚአብሔር በሰጠ በዛሬ በዚሽ ቀን ነገ ሊሰጥ የተዘጋጀውን ደግሞ አዲስ ቀን ዛሬ ላይ የሆነ እያበላሸ ስለሆነ ብራዘር ንቃ፣ ብሰማኝ ይሻላል። ወጡልኝ ይላል እንዴ ለማን ነው ለቀንም ነው ጋር እንዴ ምግብ ራሱ ኩስ ካላደረጋም ከጧት ጀምሮ ወተን ነው ብላያው በቃ አብርሽ እኔ አቃጭራሽ ወይ ነገር ብላ እንዴ ራስን እየቆጣ አብርሽ ግን ድሮ አፍቃሪ ነው። ድሮ እኛ ሃይስኩል ምናምን እያልን እንደምናፈቅረው በቃ ምናምን ምግብ አልበላልኝ ምናምን። አሁን እኮ አረ እንዴ አሁን ምግቡ እስከት ይመጣል? ድሮስ ሞልቶ ነው ምግቡ። አሁን እኮ ምግብ ለማግኘት ነው ራሱ ደፋ ቀና ጠብር ግፍ የምትለው። አሁን አንተ ምግብ አልበላም ምናምን አሁን ይሄ ደስ አይልም፣ ካንተ ጋር አይሄድም። የምሬን ነው የምልህ። እንደዚህ መሆን ምናምን ምንም መፍትሄ የሌለው ነገር ነው እያደረክ ያለው። እናንተም አብራችሁ ያላችሁ ሰዎች ችግሩን ንገሩት እንጂ ይሄን በማድረግ ነው አትሉትም እንዴ? እነዚህ ነገሮች በመናገር ነው፣ ይሄንን ድርጊት በማድረግ ነው። አንተስ ብትሆን አትጠይቃቸውም? ምንድነው ሚስቴን እንደዚህ ያደረጋት ያለው? ምንድነው ሩታን እንደዚህ እንድትሆን ያደረጋት ያለው? ምንድነው ነው ያልታየኝ? ምን ብናገራት ነው ልጅቷ እንደዚህ የጨከነችብኝ ብለህ እነሱንም አታወራቸውም እንዴ? እነሱም አያዩትም እንዴ? ወይ የለቀቃችሁትን ቪዲዮ ለምን እንደዚህ እንደሆነች ራሳችሁን አትመለከቱም እንዴ? መታችሁ እሱ እኮ ሰው ሞቶበት የተቀመጠ ነው የሚመስለው። እያጽናናችሁት አይዞህ እንዶ ፈጣሪን ለምን አይባል እንግዲህ ተጽናና፣ ያው ሞት አይቀርልንም ምናምን የምትሉ ነው የሚመስለው እንጂ መፍትሄ እያደረጋችሁ አይደለም። አሁን እናንተ ምንድነው አጉል አጽናኝ ነው እየሆናችሁ ያላችሁት። አብራችሁ ቁስሉን እያከካችሁለት እንጂ ለቁስሉ መፍትሄ እያመጣችሁለት አይደለም። ይሄ ደግሞ ትክክል አይደለም። ሪል ጓደኛ ነው እንጂ መሆን ያለባችሁ። አልጋ ላይ ተዘብዝበ ምንም የምታመጣው ታምር የለም። ምንም ለውጥም አይፈጠርም። ወተን እንብላ ምግብ ሐኪም ቤት ሄደህ ታየው እንዴ? ምንድነው ሐኪም ቤት እኔ ምንድነው እንዲታመም ያደረገው? ምንድነው አሁን እሱ ምግብ አልበላ የሚልበት ምክንያት ምን አገናኘው ከዛ ጋር? አራባ አትፎግሩ እንዴ! ሌላ ችግር አትፍጠር። በሰው ማስላክ ይችላል ነበር አብርሃም። እኔ አንተ ስለታመምክ ስለተባለ ነው የመጣሁት። ለምንድን ነው እኔን እንደ ጠላት የምታየኝ? ጓደኛ እኮ ነኝ። ብዙ ነገር ያሳጥ እንድገባ ስለማፈልግ ነው። በቃ እስቲ አብርሃም እሺ በል በቃ። አቤል አትከራከሩ። በቃ እኔ ልከራከር አይደለም የመጣሁት፣ እንደታመምክ ስላወቅኩ ነው የመጣሁት። በቃ ነገሮች እንዲስተካከል ከፈለክ አሁን ሆስፒታል ሂድ፣ ሀገም ራስህን ንጹህ አድርግ። በቃ የምሬ አሁን እኔ አሁን
ሩታ ብትሆን ያስኬዳል። በቃ የሚያደርጋት ነገር አቅስሏት ንዴት ምናምን ብስጭት ምናምን ነገር ሁለት ነፍስም ስለሆነች ምናምን እርጉዝ ስለሆነች ምናምን እሺ ታመመች ምናምን እሺ ይሁን። የአብርሽ መታመም ግን ለኔ ምንም ግልጽ አልሆነም። የምሬን ነው የምላችሁ። እሱ አሁን የሚያስጨንቀው የሩታ ከቤት ምናምን ሄድ ምንም ነገር ቀለበትን እኔ ትናንትና አልናገርም ብዬ ዝም ብዬ ነገሩን ላለማጋጋል እንጂ ብዙ ኮመንቶችን አይቻለሁኝ። ቀለበትን አውልቀ ምናምን አይቻለሁ። እኔ ያን እንዳደረገ ለምን ያን እንዳደረገ አላውቅም። አውቆ ልጅቷን ሊያቃጥላት ወይም ደግሞ ብትሄጂም ብትቀሪም ምንም የሚጎልብኝ ነገር የለም አይነት መልእክት ለማስተላለፍ ካልሆነ በስተቀር ያንን ማውለቅ የለብም። እሷ ግን በጣም ጥበበኛና ብልጥ ስለሆነች እያየች በቃ ነገሩን በችግር ላይ ችግር ላለመፍጠር ላሽ ብላለች። ያ ደግሞ አግባብ አይደለም። አንተ ሚስትህን የምትመልሰው ለሷ ብትሄድም ባትሄድም ምንም አይነት ቦታ እንደሌለ እንደማትለማመጣት ምናምን እየነገርክ አይደል። በእንደዚህ አይነት መንገድ ታበስብሃለች። አንደኛ ያን የምትልበት ሞራሉም የለም፣ አያምርም በቃ ባንተ። ምክንያቱም አንተ ማስተካከል ያለብህ ጥፋቶች አሉ። እነዛን ጥፋቶች ነው አንተ ማስተካከል ያለብህ። ላንተ እንደሆነ በኋላ ላይ ነው የምትረዳው። እማደርጋቸው ነገሮች ሙሉ ላንተ እንደሆነ በኋላ ላይ ትረዳዋለህ። አሁን ግን እንደፈለክም ሙቀሰኝ እንደፈለክም አርግ። በነገራችን ላይ አቤላ እንደዚህ የሚለው ለምን እንደሆነ ታውቃላችሁ? ከሩታ ጋር አብረው ተባብረው እየሰሩ ስለሆነ ነው። ተባብረው እየሰሩ ያሉትም ያው ሁለቱ እንዲጣሉ ምናምን ሳይሆን ሩታ አብርሽን ለማስተካከል አብርሽን ወደ ቀልቡ ለመመለስ የሚያደርጋቸው ነገሮች ልክ እንዳልሆኑ ራሱን እንዲመለከት ከዚህ በኋላ እንደዚህ አይነት ጥፋቶች እንዳይደገምና በእንደዚህ አይነት ጥፋቶች ውስጥ አብርሽን ድጋሚ ማግኘት ስለማትፈልግ ያው እንዲያግዛት ነው አቤላን ወይ ቃል አስገብተው ምናምን እስከ መጨረሻው አብሯት እንዲሆን ስለፈለገች እንጂ አቤላ እንደዚህ በእነሱ እንደዚህ የሚመናጨቅበት ወይ የሚሰደብበት ምክንያት ምንም የለም። አይመለከቱም። የሚችለውን አድርጎ ታርቆ ካልታረቃቸው የራሳችሁ ጉዳይ ብሎ መሄድ ይችላል። ግን አቤላ አሁን ለራስ ብዬ ነው ምናምን የሚለው መጨረሻ ላይ በቃ መጨረሻው ምንድነው የሚለው አብርሽ ምናምን ነገር ስተቱን ተናግሮ ይሄን ማድረግ የለብኝ ምናምን ተብሎ ከዛ ወደ ራሱ ሲመለስ የታሰበው አላማ ግቡን ሲያገኝ የዛኔ አቤላም ይነግረዋል ለምን እንደዛ እንደሆነ። ምንም አልሆንኩም እንደና አንተ ነህ ሰውን እየተረዳ ያሉ ነው። በዚህ ሰዓት አብርሃም ራስህን ብቻ ነው እያዳመጥክ ያለው። ያ በነገራችን ላይ እውነቱን ነው። አብርሃም ከራሱ ውጭ የሚያዳምጠው ምንም ነገር የለም። ሩታ የምትለውን እኔ ምለውን በደንብ አድርጎ ቢያዳምጥ ቢሰማ ይሄ ሁሉ ነገር አይፈጠርም። እሱ ራሱንና ራሱን ብቻ ነው የሚያዳምጠው። ከሰው ምክርን መስማት ለሱ የበታችነት ስሜት ይፈጥርበታል መሰለኝ። እኔ ለራሴ ያውቃለሁ። አዎ ለራስ ታውቃለህ። አንዳንዴ ደግሞ ሰውም ደግሞ ስላንተ የሚያውቃቸው ነገሮች ይኖራሉ። አንተ በምታይበት መነጽር አይደለም ሰው አንተን የሚመለከተው። ልክ ውበት እንደተመልካቹ ነው እንደሚባለው ማለት ነው። አንተ በጣም ያምርብኛል ብለህ የለበስከው ልብስ ብዙ ሰዎች ዘንድ የማያምርብ ልብስን እንደለበስክ ሊነግሩ ይችላሉ። ልክ እንደዛውም አንተ ትክክል ነኝ ብለህ የምታስበው ነገር ሰዎችን እያሳዘነ እንደሆነ እያወቅህ ራስን እንደ ትክክል የምትቆጥር ከሆነ ሰዎች የሚሉን ነገር በደንብ አድርገህ መስማት አለብን። ያ ነው አሁን ከባድ ሮንግ እየሆነ ያለው። ራሱን የሚሰማ ራሱን ብቻ የሚያዳምጥ ሰው መጨረሻው ከባድ አደጋ ነው የሚሆነው። መጨረሻ ላይ መካሪ ነው የምታጣው። መጨረሻ ላይ አጽናኝ ነው የምታጣው። የምሬን ነው የምልህ። ችግርን የሆድን የምታወራውን ሰው ነው የምታጣው። ስለዚህ በጎን ያሉትን ሰዎች በደንብ ብሰማ። ሁለት ደግሞ ችግሩ የተፈጠረው በአንተና በሩታ መካከል እስከሆነ ድረስ ሩታ የምትልህን ነገር ደግሞ በደንብ ብሰማ በደንብ ታተርፋል። እየነገረች ያለችው ሌላ ፈጥራ አይደለም፣ የሆነ እውቀት የሆነ የተማረችውን አይደለም፣ ያደረከውን ድርጊት ነው፣ ያዘነችበትን ጉዳይ ነው፣ ስጋት የሆነባትን ነገር ነው። አየህ ነገ ድጋሚ ላይፈጠር የሚችልበት ምንም አይነት ምክንያት የለም የምትል ከምታደርገው ነገር አንጻርና ከምትመልሳቸው መልሶች አንጻር ነው። ችግር የሆነብህን ሰው እንዴት ሄደ ማናገር እንዳለብህ እየነገረች ነው። ምክንያቱም አንተ በስትክክል ያልመለስከውንና ያልፈታኸው ችግር ለሷም ስለሚተርፍ የሚመጡት ኬዞች ሁሉ ሁለታችሁን የሚመለከት ነው። ለዛ ይሄም ነገር ደግሞ ለሷ ላይ ህይወቷ ያሰጋታል። እግዚአብሔር እንብላና ደብዳቤው ይቀር ሂድ በቃ እሺ እንብላ። ተው ደብዳቤው ቅር እንብላ። ደብዳቤው እንኳን አንተ ስትኖር ነው እንዴ? ምን ያደርግልሃል? እኔ ግራ የገባኝ ነገር በዚህ በሰለጠነ ዘመን አሁን ደብዳቤ ምን ያደርጋል? ብድግ አድርጋ ቴሌግራማ ጣጣጣጣ ቮይስ አከተመኮ ቴክስት። አሁን ደብዳቤ ምናምን የድሮ አረቶ ቴክኖሎጂውን ማፈራት አብሉት እንጂ በሰለጠነ ዘመን አንቦ ቀርላ ተቆመት እንደበች አንቦ ስለሰጠችኝ ምን ያደርግልሃል? እየሰጠችኝ ምን ያደርግልሃል? ዛሬ ነው ሰጠችኝ። ተገናኝተን ነበር አለ። አዲስ አበባ ላይ ያለችው አቤት ለምን ነው ሌላ የምትጫወተው? እኔ ቆይ ትናንትና ማታ አይደል እንደ ተለያያችሁት አይደል? ትናንትና አብራችሁ አልነበራችሁ እንዴ? ቤት አልነበረች እንዴ? የት እንዳለች ነግረሃለች እኮ። የትም እንደማትሄድ እዚሁ አዲስ አበባ ቤተሰብ ዘመድ እንዳላት ነግረሃለች እኮ። እናንተስ ምንድነው ሙድ እየያዛችሁብን ነው እንዴ? እናንተ ሰዎች ግን ተው እንዴ። ያለችበት ቦታ አንተን ሌላ ነገር ውስጥ ይከታል በማለት ነው። አንዳንዴ አስብ አብርሃም፣ ለአንተም ሲታስብልህ አስብ። በቃ እኛ እንውጣለት ያንበብ ወይስ ነው ማለት ነው? እኛ እንውጣለት ያንበብ በቃ ማንበብ ስለኛ ያለችኝ እኔም አላየሁትም። ምንድነው የሚለው?
ደብዳቤ እሺ አንብብ ቀኝ ወይ ግራ መጋባት ቃጣው የሆነ ሃይስኩል ፍቅር ነው የሚመስለው። ቀላሉ ነገር ተዛባብን እኮ እያለቀስክ ነው እንዴ አንተ? ለምዶ ታለቅሰው ምን ተፈጥሮ ነው? ምንድነው እያለች ያለችው? እንዳይሻል ስቅም እኔ በእኔ እንዳይደርስ ለምዶ እያለቀስክ ያለው ምንድነው የሚለው አብርሃም? ኤፍሬም ሳቁ መጥቷል። ይሁት እንባው ግን ከየት ነው የሚመጣው? እኔማ ሞክራለሁ እንደዚህ አይነት ትወና የምር አንድማ ሞክራለሁ። ዛሬ ነው የሰጠችኝ። ምን ሆነ ነው? ምንድነው የሚለው? ደብዳቤው ምን እንደሚል ታውቃላችሁ? አብርሃም ይሄንን ሳልነግርህ ከቤት በመውጣቴ በጣም ይቅርታ አድርግልኝ። ኪችን ውስጥ ምንም አይነት ነገር የለም። ሽንኩርትም ዘይትም አልቋል፣ ቅቤም አልቋል እና ምን እንደሚደረግ አላውቅም። ሄደህ ራስህ ግዛ። እስከዛሬ ድረስ እኔ አብሬ ገዝቻለሁኝ። አሁን እኔ እያስጨነቀኝ ያለው ቤት ውስጥ አስቤዛ ማለቁ ነው። ዘይትም እንደምታስበው አይደለም። በዛ ላይ ኢትዮጵያ ውስጥ ነው እየኖርን ያለ ነው እና ያለቀሰው በነገራችን ላይ ኢትዮጵያ ውስጥ እንደሚኖር ስታስታውሰው ነው። ምን ሆኜ ነው ብሎ ነው አሁን እያለቀሰ ያለው እንጂ ይሄን ያህል የከፋ ነገር ጽፋለት ምናምን አይደለም። እንደዛ እንዳይመስላችሁ። እንደገና ደግሞ ልብስም ምንም የታጠበ የለም። ሳላጥብልን የሄድኩት የምትቀይረውም ነገር የለም። ያ ነው ይባስ በጣም ያስደነገጠውና እንዴት እንደሚሆን አላቅም። ይሄ ደግሞ በጣም ከባድ ነው። አሁን አስቡት፣ ቤት ውስጥ አስቤዛ የለም፣ ዘይት አልተገዛም ምናምን። ይሄ ልጅ ምን ሊሆን እንደሚችል አይዶን ነው። ልብሱም አልታጠበለትም፣ ሩታም የለችም ምናምን። አብርሃም በነገራችን ላይ ጫማ ማሰር አይችልም እና ሩታ ናት የምታስርለት። ሸሚዝ እንኳን በስትክክል መቆለፍ አይችልም። አስቡት። ያ ማለት አብርሃምን ጥላ ሄደችው። በቃ ከአምስቱ የስሜት ህዋሳት 3ቱ ናቸው ጥለውት ሄዱት። አስቡ፣ ከአምስቱ የስሜት ህዋሳት 3ቱ ጥለውት መሄድ ማለት ይሄ ልጅ ምግብ እንኳን ቀምሳ መጣፈጡን የምትነግረው ሩታ ናት። ምንድን ነው አሁንሽ የሚደረገው? አሁን ተጣሉ ስንል ደግሞ ቤት ውስጥ ምንም ነገር የለም። ይሄ ከባድ ነው በጣም ማለት ምን ብጽፍ ማለት እንደዚህ ሊሆን ይችላል። በቃ ምንም እኔ እንጃ። ጌታን በጣም ቀላሉን ነገር ነው እንደዚህ የሚያደርጉት በምንም ተአምር። ኧረ በስመ አብ! እናንተ ምን ሆናችኋል? ስንት ሊለያዩ የሚችሉበት ጉዳይ ተፈጥሮ እነዚህ ልጆች አልተለያዩም። ሲገናኙ ያኔ ገና ሲጀምሩ እነሱ ህይወት ሲጀምሩ ምናምን አይታችኋል። ከአንድ ዓመት በፊት ምናምን በዛ ጊዜ ያልተለያዩ ሰዎች ዛሬ ላይ የሚለያዩበት ምንም ምክንያት የለም። ዛሬ ላይ ጭራሽ ይበልጥ አንድ የሚሆኑበት ህይወት ላይ ነው ያሉት። ምንም እኔ እንጃ። እኔ ኧረ በስመ አብ! እንደዛ አታስቡ። እኔ ሁላችሁ ምንም ያልመሰለኝና ያልደነገጥኩት በምንም ተአምር ሁለቱ ሊለያዩ አይችሉም። ግን በቃ ባሏን ማስተካከል ስላለባት ማስተማር ስላለባት ግዴታ ነው። ከሷ በላይ ለሱ የሚጨነቅለት ሰው አይኖርም። ከነሱ ከሁለቱ በላይ ለትዳራቸው ሊጨነቅ የሚችል ሰው መቼም አይኖርም አይደል? ስለዚህ አንዷና ዋነኛዋ ደግሞ ሩታ ናት። ለዛ ማስተካከል ያለባትን ነገር አሁን ለሷ እንተውላት። እስኪ ሜዳውንም ፈረሱንም እንስጣትና ማድረግ ያለባትን ማስተካከል ያለባትን ነገር ታርግ እንጂ ከሱ ለመለየት ምናምን ነገር ፈልጋ ምናምን እንዳይመስላችሁ። እናቴ እሷ በልጥ ናት። እስኪ ራሳችሁን በሷ ቦታ ሆናችሁ ተመልከቱ። እናንተ ምን ልታደርጉ እንደምትችሉ በቃ ያን እናንተ የምታደርጉት እነሷም እያደረገች ያለችው ይዘድ ነው ያለችኝ። በቃ ሌላ ነገር እንደሆነ ሳታቅ ነው እንዴ? እኔ ምን እንዳደራ እኮ ነው የሰጠችኝ። ምንም ሳከፍቱ ይዘለት ሂደ ነው እኮ ተመልሼ አልመጣም እኮ ነው ያለችው ዳግመኛ። እኔ ማውቀው ነገር ኬታለሽ እንደዚህ በዚህ ያክል ወረቀት ይሄን ብቻ ነው የጻፈችው። ተመልሼ አልመጣም ዳግመኛ። እሱንማ ትናንትም ብላለች እንዳለች። አንተም እኮ ብትልከኝ ሌላ ሰው ቦታ እንደዚህ ነው አድርሽ ባደራ መልኩም ሰጠው አይደል? አቤት ውጣልኝ፣ በቃ በእግዚአብሔር ውጣልኝ፣ በቃ እኔ ማንንም አልፈልግም፣ ውጣልኝ። ነገር የለም። ሳታነብ ነው ይዘለት ሂድ ያለችኝ። ሳትከፍተው ያለችበት የምታውቅ ከሆነ ማለት ነው ይሄንንም ወረቀት የጻፋችሁት አብራችሁ ናችሁ ከሷ ጋር ማለት ነው። እግዚአብሔር ምስክሬ ነው። ትናንትና ቤት ድረስ መታለች አይደል? ቤት ድረስ መታ እኮ ወጣ ሄደች እኮ ተመልሳ አይደል? ምንድነው እንደዚህ የሚያስኮነ? አሁን ሄደ ከሰው ቤት ወይ ካለችበት ቦታ መቼም አንጠልጥላት ይዛት መጣም። ቤት ድረስ መታ ማቆየት ካልቻል ምንድነው? የትም ብትሆንስ የትስ ብትሄድ ባለህበት ፊት ለፊት አንተ በቆምክበት አይደል ከቤት ውስጥ ወጣ ሄደች። አንተ ለምንድነው እንደዚህ የምትሆነው? አሁን አንተ ለምንድነው ራስህ መመልከት ማችለው? ልጅቷ እንደዚህ እንድትቆርጥ ያደረጋትን ጉዳይ ለምንድነው አንተ ማወቅ ያቃተ? ነገርና አይደል እንዴ? እሷ ነገረች። ችግሮች ምን እንደሆነ እኮ ተነገረ። እነዚህ ችግሮች ናቸው እንዴ? እኔ እኮ አላወኩኝም ወይ ምን ሆኜ ነው ብሎ ሰው እኮ ይሄንን ነገር ያስተካክላል። አንተ እኮ እንደዚህ እንድትሆን እያደረገ ያለው ነገር ምንም ሊገባኝ አልቻለም። ሆም ድራማ እየሰራ ነው የሚመስለው። እንደውም በመሄዷ ደስተኛ ነው የምትመስለው። ምክንያቱም አደራረግ እሱ ነው የሚመስለው። አውቃ ያዘንክ ምናምን ለመምሰል ካልሆነ በስተቀር እንደዚህ የሚያስኮን ምንም ነገር የለም። ያንተ ከሰው ሁሉ የተለየ ነው እንዴ? ቆይ
ምንም የማውቀው ነገር የለም። እግዚአብሔር ምስክሬ አብርሃም፣ እግዚአብሔርን እኔ ምንም የማውቀው ነገር የለም። ሲጀምር ደግሞ አቤላ ደብዳቤ አንብቦ የሚያመጣው ምን ቤት ነው? እኔ ብያቸዋለሁ፣ ውጣ ከዚህ ነገር ውስጥ አቤላ ውጣ፣ አይመለከትም፣ በቃ ከዚህ በኋላ የምትችለውን አድርጋል፣ ውጣ። አንተ ከሷ ጋር መሆን ራሱ ሌላ ነገር እንዲታሰብብህ እያደረገ ነው። ለዛ ይቅርብ ይሄ ነገር። ሆን ብለህ እነሱን ይባስ ለማለያየትና ለማጣላት እያደረክ ነው እየመሰለብህ ያለው። ለዛ በየቀኑ ልብ ከሚሰበርና ከሚያዝን ነገ እነሱም ሲታረቁ ያን ሁሉ እያደረኩ የነበረው ይሄ እንዲፈጠር ብዬ ነው ብትል እንኳን ሰው ነህና ልብ ያዝናል፣ ይሰበራል። በቃ ከዛ በኋላ ከነሱ ጋር ያለ ቅርርብ እንደ ድሮ ላይሆን ይችላል እና ያንን ነገር ብታረግ መልካም ነው። ከዚህ የባሰ ነገር እንዲፈጠር አልፈልግም። አብርሃም ተረዳኝ። በቃ ምንም አይፈጠርም፣ ችግር የለም። በቃ እኔ ኤፍሬምን ይዤው ልሄድ እያልኩ ነው። ያለችበት ቦታ እኔ ላሳውቀው። በቃ አንተው ማልቀሱ እኮ ለማንን ነው? እሱን አልወስደውም። ኤፍሬም ከዚህ የባሰ ችግር እንዲፈጠር አልፈልግም እያልኩ ነው። እኔ በነገራችን አቤላም ዝም ብለህ ነው ብትወስደው ምንም የሚያመጣው ነገር የለም። ትናንትና አብረው ነበሩ አይደል እንዴ? ከዛ የተለየ ምን ያደርጋሉ? ነይ ወደ ቤት ሂጂ፣ ይቆጭሻል፣ ምን ለማመጥሽ መሰለሽ ምናምን ከማለት ውጪ ይባስ ጥል ከመፈጠር ውጪ ሊፈጥረው የሚችለው ምንም ነገር የለም በነገራችን ላይ። ምክንያቱም እስካሁንም ያደረገው ነገር የለማ። አሁን እኔ ግራ እየገባኝ ያለው ምንድነው እዛ ስቤድ ምን ያመጣል ነው? ትናንት ቤቱ መታ የለ ታምን የምትለኝ ነገር የለም። ማን ያለውን ነገር እኔ ላንተ ላሳውቃ ቢያንስ እኔም ከዚህ ነገር ነፃ ልሁን። እኔም እኮ በጣም ትልቅ ጭንቀት ውስጥ ነው የገባሁት። ምን ሆነ ነው? ይሁን አብርሃም ተረጋጋ። ማልቀስም ሆነ ምንም ጥቅም የለውም። ተረጋጋ በቃ። እሷ አሁን የተሰማትን ስሜት ነው፣ ችግር የለውም። እኔ በነገራችን ላይ ለመጀመሪያ ጊዜ ነው እንደዚህ አይነት ወንድ እያዩ ያለሁት። ሚስቴ ጥላኝ ሄደች ብሎ የሚያለቅስ ማለት ነው። አረ ብራዘር ደስ አይልም። እኔ ሚስት ራሱ እያለቀስክ ምናምን ስታይ ምን አይነት ነገር ሊሰማት እንደሚችል ሴቶች በነገራችን ላይ ወንዶች ሲያለቅሱ ሲያዩ እንዴት እንደሚያስጠላቸው አልገባህም አንተ? የምሬን ነው የምልህ። ወንድ ልጅ በቃ ጠንከር ደንደን ሲል ነው በቃ ዋጥ ሲያደርግ ማልቀስም ካለበት ብቻውን ቤት ዘግቶ ያው ሰውነህና ታዝናለህ። ግን እንደዚህ ወንድ ፊት ለፊት ምናምን ነገር ሰው በተሰበሰበበት ጭራሽ ሚዲያ ላይ መተህ ማልቀስ ምናምን፣ ኧረ በስመ አብ ከባድ ነው ብራዘር። አሁን ያሰበችው ነገር ይቀየራል፣ ሀሳቧ ይቀየራል። ተረጋጋ አንተ። በነገራችን ላይ እኔ ለምን እንደሚያለቅስ ራሱ አልገባኝም። ምክንያቱም ማልቀስ ምን አመጣው? ማልቀስ ጋር ከመድረስ እንደዚህ ከመሆን በቀላሉ ትናንትና የነገረችውን ነገር እንደዛ ነው እንዴ ብሎ ይሄንማ አላስተዋልኩኝም ነበረ እንደዚህ ያስደብርሻል ብዬ አይደለም፣ ሁለተኛ እንደዚህ አይነት ነገር አላረግም፣ ይሄ እኔ ስህተት ነው፣ እውነትሽን ነው ምናምን ብላ በቀላሉ መፍታት ስችል አሁን ምንድነው የምታለቅሰው? ተነገረ፣ ችግሩ ተነገረ። ለምንድነው አንተ በዛ መንገድ ሄደ ይቅርታ መጠየቅ አልፈለግም? በነገራችን ላይ ማለት ነው እዚህ ውስጥ ምሰሚ ወንዶች ካላችሁ በምንም ተአምር ከሚስቶቻችሁ ጋር ምናምን ስትጣሉ ምናምን ብቻ በምንም ነገር ስትጣሉ አልቅሳችሁ የዛን ሰው ሆድ ለማባባት ነው ምንድነው አንጀቱን ለመብላት ወይም ሆዱን ለማባባት እሺ ብቻ ይሁን እንዳትሞክሩ በምንም ታምር። በዛ ሴት ውስጥ ቦታ ነው የምታጣው ብራዘር። ሴት ልጅ በአይምሮዋ ውስጥ የምትፈልገው ወንድ አለ። አሁንም ሩታ በአብርሽ ውስጥ የምትፈልገው ወንድ አለ። ያንን ወንድነት ነው ያጣችው። ለዛ ነው እንደዛ የሆነችው እንጂ ይሄ አልቅሰ ምናምን ብራዘር ጭራሽ የባሰ እንድጠላ ነው የምታረገው። ሌላ ምንም የምትፈጥረው ነገር የለም። አረ ዘፈኑ ይቅርብን ብራዘር። ለማንኛውም አውቆ የተኛ ቢቀሰቅሱት አይሰማም የሚባል ነገር ነው። አብርሃም እንደዚህ አይነት ሙድ ነው እያራመድክ ያለው እንጂ በጣም ቀላል ነገር ነው። እኔ ራሱ ጮኬ ደከመኝ። የምሬን ነው የምልህ። እንደምትሰማኝ በደንብ አድርጌ ያውቃሉኝ። ያንን ማድረግ ለምን እንዳልፈለክ አላቅም። አንዳንድ ጊዜ በማሸነፍ ውስጥ ብቻ አይደለም ማሸነፍ ድል ያለው። አንተ የጀመርከው ህይወት የቦክስ ሪንግ አይደለም። ደብድበህ ብቻ የምታሸንፈው በቃ የሆነ ሩጫ አይደለም ወይ ኳስ አይደለም። ይሄ ላይፍ ነው። ላይፍ ውስጥ ስትኖር አንዳንድ ጊዜ ለማሸነፍ መሸነፍ ግዴታ ነው። አንዳንድ ጊዜ ነገሮችን ለማስተካከል ችግሮችህን ማወቅ ግዴታ ነው። ይቅርታ ማለት ስህተትን ማወቅና መታረም ይሄ ትልቅነት እንጂ ለአንተ የሚጠቅም እንጂ ብራዘር የሚጎዳ ነገር አይደለም። ወንድነትን የሚነካብህ ምንም ነገር የለም። አንድ ሰው ስህተቱን አውቆ ከስህተቱ ከታረመ ይሄ የሰው ልጆች ባህሪ እንጂ የወንድ የሴት ወይ ጾታው የሚለይበት ነገር አይደለም። ሰው የተባለ ሰው ሁሉ ይሳሳታል። ስህተቱ ሲነገረው ደግሞ ከስህተቱ ይታረማል። ከዛ ያ ስህተት ድጋሚ እዛ ስህተቱ ስላለመገኘት ከዛ ቀጥሎ ያለውን ህይወቱን በተጠንቀቅ ይመራል። አሁንም እነግርሃለሁኝ ማሸነፍ ከፈለክ ተሸንፍ፣ አሸንፍ። ዓለም ላይ ትልቁ ድል ተሸንፎ ማሸነፍ ነው። ይመቻችሁ። ወዳችኋለሁ።